ለወንድሞቼ እንደሌላ በሚል ነው መዝሙር 68 ከቁጥር 8 ላይ ለወንድሞቼ እንደሌላ ለእናቴ ልጆችም እንደ እንግዳ ሆንሁባቸው። ለእናቴ ልጆች እናቴ ለወለደቻቸው እንደሌላ ሆንሁባቸው። ለሚያውቁኝ ለወዳጅ ዘመዶቼ እንደሌላ ሆንሁባቸው። ያስቡልኛል፣ ይቆረቆሩልኛል፣ ይቆሙልኛል ላልኋቸው እንደሌላ ሆንሁባቸው። አለኝታዬ፣ ተስፋዎቼ፣ መመኪያዎቼ፣ መኩሪያዎቼ ለምላቸው ሁሉ እንደሌላ እንደባይድ፣ ለወዳጆቼም እንደ ጠላት፣ ለዘመዶቼም እንደ ባይድ፣ ለማውቃቸውም እንደማላውቃቸው፣ ለማስብላቸው፣ ለምወዳቸውም፣ ለምጨነቅላቸው ምንም እንደማላደርግላቸው፣ እንደማልጠቅማቸው ሆንሁ በሚል ርዕስ ነው የምንነጋገረው። በዚህ ርዕስ ለመነጋገር ለእኔ ምስጢሩን ይግለጽልኝ፣ ቃሉን ለምትሰሙት ደግሞ እዝነ ልቦናችሁን ከፍቶ ባለ 100 ፍሬ ለመሆን ያብቃችሁ። እነሆ እንደሌላ ሆንሁባቸው። እንግዲህ ክቡራንና ክቡራት የዚህ የበረሃው ስብከት ታዳሚዎቻችን ወንጌላዊ ማቴዎስ በወንጌለ መንግስት እንደጻፈው በማቴዎስ ወንጌል ምዕራፍ 10 ቁጥር 21 ላይ ወንድምም ወንድሙን አባትም ልጁን ለሞት አሳልፎ ይሰጣል፣ ልጆችም በወላጆቻቸው ላይ ይነሳሉ፣ ይገድሏቸውማል። በሁሉም ስለ ስሜ የተጠላችሁ ትሆናላችሁ፣ ከመጨረሻ የሚጸና ግን እርሱ ይድናል። እስከ መጨረሻ የሚጸና ግን እርሱ ይድናል። እስከ መጨረሻ መጽናት ነው ወገኖቼ። እስከ መጨረሻ መበርታት ነው ወገኖቼ። ማቴዎስ ምዕራፍ 10 ቁጥር 21 ላይ የተጻፈ ቃል ነው ማነብላችሁና እንግዲህ እናስተውል። ማስተዋል መልካም ነው። ወንጌላዊ ማቴዎስ በወንጌለ መንግስት እንደጻፈው በማቴዎስ ወንጌል ምዕራፍ 10 ቁጥር 21 ላይ ወንድሙን አሳልፎ ይሰጠዋል ይላል። ሚክያስ ምዕራፍ 7 ከቁጥር 5 ላይ ባልንጀራን አትመነው ወይም አትመኑ፣ በባልንጀራም አትታመኑ። የአፍህን ደጅ በብብትህ ከምተኛው ጠብቅ። ወንድ ልጅ አባቱን ይንቃልና፣ ሴት ልጅም በእናቷ ላይ፣ ምራቲቱም በአማቷ ላይ ትነሳለችና የሰው ጠላቶቹ ቤተሰቦቹ ይሆናሉ። ሚክያስ ምዕራፍ 7 ቁጥር 5 ላይ ነው። የሰው ጠላቶቹ ቤተሰቦቹ ይሆናሉ። እንዲህ አይነት ክፉ ዘመን ወገኖቼ ልናስብ ልናዝንበት ይገባል። ይህ ነገር ወንድም ወንድሙን አባትም ልጁን ለሞት አሳልፎ ይሰጣል፣ ልጆችም በወላጆቻቸው ላይ ይነሳሉ፣ ይገድሏቸውማል። በሁሉም ዘንድ ስለ ስሜ የተጠላችሁ ትሆናላችሁ፣ እስከ መጨረሻ የሚጸና ግን ይድናል። ማርቆስ ምዕራፍ 13 ቁጥር 12 የተጻፈ ቃል ነው ወገኖች። በምድር ላይ ሰላምን ለማምጣት የመጣሁ አይምሰላችሁ፣ ሰይፍን እንጂ ይላል። ሰላምን ለማምጣት አልመጣሁም። በማቴዎስ ምዕራፍ 10 ቁጥር 34 ሰውን ከአባቱ ሴት ልጅንም ከእናቷ ምራትንም ከአማቷ እለያይ ዘንድ መጥቻለሁና ለሰዎችም ቤተሰቦቹ ጠላቶች ይሆናሉ። ማቴዎስ ምዕራፍ 10 ቁጥር 34፣ 35፣ 36 የተጻፈ ቃል ነው። እንዴት ቆያችሁ ወገኖቼ? ለወንድሞቼ ለእናቴ ልጆች እንደሌላ ሆንሁባቸው፣ እንደ እንግዳ ሆንሁባቸው።
በዛን ጊዜ ብዙዎች ይሰናከላሉ፣ እርስ በርሳቸውም አሳልፈው ይሰጣጣሉ፣ እርስ በርሳቸውም ይጠላላሉ፣ እርስ በርሳቸውም ይጣላሉ ይላልና ወንጌላዊ በማቴዎስ ወንጌል ምዕራፍ 24 ከቁጥር 4 ጀምሮ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎችን የክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። የጦርንም ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። መጨረሻው ምን ይሆን ነው? ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳል። ረሃብም ቸነፈርም የምርም መናወጥ በልዩ ልዩ ስፍራ ይሆናል። እነዚህም ሁሉ የምጣር መጀመሪያ ናቸው። ከዚህ የበለጠ መከራ አለ ማለቱ ነው። ከዚህ የበለጠ ፈተና፣ ከዚህ የበለጠ ችግር አለ። አሁን ከበደን እንላለን፣ የሚቀጥለው የከበደ። አሁን ተፈተን እንላለን፣ የሚቀጥለው የበለጠ ፈተና። ስለዚህ ወገኖቼ ሆይ በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችሁማል። የጦርንም ወሬ ተሰሙ ዘንድ አላችሁ። ይህም ሁሉ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳል። ረሃብም ቸነፈርም የምድርም መናወጥ በልዩ ልዩ ስፍራ ይሆናል። እነዚህ ሁሉ የምጣር መጀመሪያ ናቸው ይላል ሐዋርያው ወንጌላዊ ማቴዎስ። በዛን ጊዜ ለመከራ አሳልፈው ለስቃይ አሳልፈው ይሰጧቸዋል፣ ይገድሏችሁማል፣ ሞትም አለ። ለስሜ በአሕዛብ ሁሉ የተጠላችሁ ትሆናላችሁ። በዚያን ጊዜ ብዙዎች ይሰናከላሉ፣ እርስ በርሳቸውም አሳልፈው ይሰጧቸዋል። እርስ በርሳቸውም ይጣላሉ፣ ይጠላላሉ። ብዙ ሐሰተኞች ነቢያት የያዘው ብዙ ሐሰተኞች ነቢያት ወገኖች፣ አሁን ያለንበት ዓለም ብዙ ሐሰተኞች ነቢያት፣ አስመሳዮች፣ አገልጋይ መሳዮች፣ ክርስቲያን መሳዮች፣ ብዙ ሐሰተኞች ነቢያት ይነሳሉ፣ ሰዎችንም ያስታሉ። ከዓመፃ ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። ከመጨረሻ የሚጸና ግን እርሱ ይድናል። ለአሕዛብ ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል፣ በዛን ጊዜ መጨረሻው ይመጣል በማለት ወንጌላዊ ማቴዎስ ወንጌለ መንግስት እንደጻፈው በማቴዎስ ወንጌል ምዕራፍ 24 ከቁጥር 4 እስከ 14 ያለውን ቃል የተመለከትን። እንዴት ቆያችሁ ወገኖች? ነቢዩ ዳዊት በመዝሙር 68 ላይ በተናገረው ቃሉ እንግዲህ እግዚአብሔር ቃል ይህን ይመስላል። ማስተዋልን ይስጠን፣ ማስተዋልን ያድለን። ለወንድሞቼ እንደሌላ ለእናቴ ልጆችም እንደ እንግዳ ሆንሁባቸው። መዝሙር 68 ቁጥር 8 ላይ ያለ ቃል። ይህ እናት ልጅ ከአንድ ሆድ ወጥቶ እንደሌላ እንደ ባዕድ ዓለማችን ተመልከቱ ወገኖች። ዛሬም ብቻ ሳይሆን ቀደም ባለው ዘመን እርስ በርስ መነካከስ፣ እርስ በርስ መጣላት፣ አንዱን አንዱ አሳልፎ መስጠት፣ ወንድም ወንድሙን ከአንድ ሆድ ወጥተው ከአንድ እናት ከአንድ አባት ተገኝተው በአንድ ማህፀን መንታም ሆነው ተወልደው አንድ ቀን ተጸንሰው አንድ ቀን ተወልደው እንደሌላ ለወንድሞቼ እንደሌላ ሆንኩባቸው። ኤሳው ብኩርናው ስለተወሰደበት፣ ኤሳው ክብሩን ስለተነጠቀ ዘፍጥረት ምዕራፍ 20 ከቁጥር 29 30 እስከ 34 ድረስ፣ ዘፍጥረት ምዕራፍ 27 ቁጥር 40 እና 41 ላይ ኤሳው እቺ ብኩርና ለኔ ምኔ ናት አለ። በልቼ ልሙት አለና ብኩርናውንን በእንጀራ ለወጠው።
መጨረሻም ክብሩ ተወሰደበት፣ ምርቃኑ በረከቱ ተነጠቀ። በረከቱን ያዕቆብ ወሰደበት። ኤሳው ግን ያለው ምን ነበር? ሽማግሌው ይስሐቅ አባቴ አርጅቷል፣ ማየት አይችልም። እንግዲህ ከዛውም በላይ የሚሞትበት ሰዓት ስለደረሰ ወንድሜን ያዕቆብን እገላለሁ አለ። እነሆ ለወንድሞቼ እንደሌላ እንግዲህ ጠላታችሁን ውደዱ ነው የሚል። የሚያሳድዷችሁን መርቋቸው፣ ጠላቶቻችሁን እንደራሳችሁ ውደዱ። ጠላት ቢራብ አብላው፣ ቢጠማ ጠጣ፣ ይህን ሁሉ ብታደርግ በራሱ ላይ የእሳት ክምር ትከምናለህ ነው ያለ። ጠላትህም ቢሆን ግደለው፣ ደብድበዋል አለ። ለወንድሞቼ እንደሌላ ሆንሁባቸው። በማቴዎስ ወንጌል ምዕራፍ 5 ቁጥር 43 44 ጠላታችሁን ውደዱ፣ ጠላቶቻችሁ። ሮሜ ምዕራፍ 12 ቁጥር 19 እና 20 ላይ ጠላት ቢራብ አብላው፣ ቢጠማ ጠጣው፣ ይህም ብታደርግ በራሱ ላይ የእሳት ክምር ትከምርበታለህ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ አደባባይ ከሰማይ ዝቅ ከምድር ከፍ ብሎ መስቀሉን ምቹ ዙፋን አድርጎ ወደ ቀድሞ ክብራችን ሲመልሰን አቤቱ አባት ሆይ ነው ያለ። የሚሰሩትን አያውቁምና ይቅር በላቸው ብሏል። ይቅርታ ነው ጌታ ያስተማረን። ታዲያ ለወንድሞቼ እንደሌላ ሆኑባቸው። ኤሳው ያዕቆብን መግደል ፈለገ። ኤሳው ያዕቆብን አሳደደው። ኤሳው ያዕቆብን ከቤርሳቤ ተነስቶ ያዕቆብ መንገድ ጀመረ። ከቤርሳቤ ተነሳ፣ ጉዞውን ቀጠለ። ዘፍጥረት ምዕራፍ 28 ቁጥር 10 ላይ ያዕቆብ ከእናቱ ከአባቱ ተለየ። ያዕቆብ ከእናት ከአባቱ ቤት ወጣ። ከወንድሙ ከኤሳው ለማምለጥ መንገድ ጀመረ። ያዕቆብም ከቤርሳቤ ወጥቶ ወደ ካራን ሄደ። በሁለት ወንዞች መካከል በምትገኘው ወደ ሶሪያ ጉዞውን ቀጠለ። ያዕቆብም ከቤርሳቤ ተነስቶ ወደ ካራን ሄደ። በካራን ወደ አንድ ስፍራም ደረሰ። ፀሐይም ጠልቃ ነበርና ከዚያ አደረ። በዛም ስፍራ ድንጋይ አነሳ፣ ከራሱም በታች ተንተርሶ በዛ ስፍራ ተኛ። ሕልምም አለመ ይላል። ያዕቆብ ሕልም አለመ። ይህ ሁሉ ወንድሙ ስላሳደደው ነው። ይህ ሁሉ ወንድሙ ስለተነሳበት ነው። ለወንድሞችም እንደሌላ ሆንኩባቸው። ኤሳውና ያዕቆብ አንድ ቀን የተጸነሱ። ኤሳውና ያዕቆብ ምንም ቢቀዳደሙ አንድ ቀን የተወለዱ። ኤሳው ቀደመ፣ ያዕቆብ ተረከዙን ይዞ ተወልዷል። ዘፍጥረት ምዕራፍ 25 ቁጥር 20፣ 21፣ 22፣ 23 ላይ። ነገር ግን ልዩነትን ምን አመጣው? መጣላት እንዴት ተገኘ? በምንስ ይጣላሉ? እችን ዓለም ብቻቸውን ያዟት። ያን ጊዜ ብዙ ሰው የለም። ዛሬ የምናየው ሰው ሁሉ ያን ጊዜ አልነበረም። ትውልድ ብዙ ተባዙ በሚለው ቃል ከዘመናት በኋላ ነው ሁሉ የተገኘው። ይሞታል፣ ይወለዳል፣ ይሞታል፣ ይወለዳል። እግዚአብሔር ቃል ስለሆነ ሰው እየበዛ ይሄዳል። ዘፍጥረት ምዕራፍ 1 ቁጥር 28፣ 26 እና 27 ብዙ ተባዙ ምድርን ምሏት። ዘፍጥረት ምዕራፍ 9 ከቁጥር 2 እና 3 ላይ። ስለዚህ ያዕቆብም ጉዞውን ጀመረ። ለወንድሞቼ እንደሌላ ሆንኩባቸው፣ ኤሳው ይገለኛል፣ ኤሳው ካገኘ አይለቀኝም አለ። ርብቃም ሁለቱን ልጆችን በአንድ ቀን እንዴት አጣለሁ? ሁለቱን ልጆችን ማጣት የለብኝም አለች። ይስሐቅን አስፈቅዳ ያዕቆብን ወደ ወንድሟ ወደ ላባ ወደ ሶሪያ ሰደደችው። ለወንድሞቼ እንደሌላ ለእናቴ ልጆችም እንደ እንግዳ ሆንኩባቸው። ይህ ነው እንግዲህ ወገኖቼ፣ ማንኛውንም ሰው መደብደብ፣ ማንኛውንም ሰው መግደል አልተፈቀደም፣ አይፈቀድም። ማንኛውንም ሰው መዝረፍ፣ ማታለል፣ ማጭበርበር ክልክል ነው። መቼም ክርስትና ስንል እኮ ዝም ብለን ክርስቲያን መባላችን ሳይሆን ስርዓቱን መፈጸም ነው፣ ሕጉን ማሟላት ነው። የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 2 ከቁጥር 11 ጀምሮ ያለ ሕግ ይላልና ኃጢአት ያደረጉ ሁሉ ያለ ሕግ ደግሞ ይጠፋሉና ሕግም ሳላቸው ኃጢአት ያደረጉ ሁሉ በሕግ ይፈረድባቸዋል።
በእግዚአብሔር ፊት ሕግን የሚያደርጉት ይጸድቃሉ እንጂ ሕግን የሚሰሙ ወይም ሕግን የሚማሩ ወይም ሕግን የሚያውቁ ጻድቃን አይደሉምና። ሕግን ማወቅ አይደለም ጽድቅ። ሕግን ተምሮ ማስተማር ወይም ሕግን መማርም ወይም ተምሮ ማስተማርም አይደለም ጽድቅ። ጽድቅ ማለት ሕግን መፈጸም ነው። ከቃሉ ጋር ናቸው ወገኖች? አዎ፣ ሕግን መፈጸም ነው ዋናው የሚያጸድቀው። ሕግ የሌላቸው አሕዛብ ከባህሪያቸው የሕግን ትእዛዝ ሲያደርጉ እነዚያ ሕግን ባይኖራቸው እንኳን ለራሳቸው ሕግ ናቸው አለ። የሚሰሩት የሕግ ስራ ከሆነ ሕግን ባይኖራቸው፣ ካህን ባይመደብ፣ ቄስ ባያስተምራቸው፣ መምህራን ባይሰብኳቸው ሕግን ነው የሚፈጽሙት። የሚሰሩት በቃ በራሳቸው ሕግ ናቸው። እነርሱም ሕሊናቸው ሲመሰክርላቸው፣ ሀሳባቸው እርስ በርሳቸው ሲካሰስ ወይም አማካኝ በልባቸው የተጻፈውን ሕግ ስራ ይሰራሉ። በልባቸው የተጻፈውን የሕግ ስራ ይሰራሉ። ይህም እግዚአብሔር በኢየሱስ ክርስቶስ እኔ በወንጌል እንዳስተማርሁ በሰው ዘንድ የተሰወረውን የሚፈርድበት ቀን ይሆናል እያለ ይላልና ወገኖቼ፣ ለወንድሞቼ እንደ እንግዳ ሰው ሆንኩባቸው፣ እንደ ባዕድ ሆንኩባቸው፣ ለወዳጆችም እንደ ጠላት ሆንኩባቸው፣ ለወዳጆችም እንደ ጠላት ሆንኩባቸው። ዘፍጥረት ምዕራፍ 37 ቁጥር 3 ጀምሮ ዮሴፍን አባቱ ያዕቆብ ይወደው ነበር። ጥሩ የሆነ ህብሩ ያማረ ልብስ ገዛለት፣ ጥሩ የሆነ ቀሚስ ገዛለት ያዕቆብ ለዮሴፍ። በዚህም በዚያም ብለው ደግሞም ህልም አየሁ አላቸው። ህልሙንም ነገራቸው። እንግዲህ የዮሴፍ ወንድሞች ከሮቤል ጀምሮ ያሉት 11 ወንድሞቹ በዮሴፍ ላይ ተነሱበት። ዮሴፍን በጠላትነት ተነሱበት። ለወንድሞች እንደሌላ ሆንኩባቸው። ዮሴፍን እንደሌላ፣ እንደ ጠላት፣ እንደ ክፉ አድራጊ ቆጠሩት። ዮሴፍን እንደ ኃጢአተኛ ቆጠሩት። ዮሴፍን ሕግን እንደተላለፈ፣ በእነሱ ላይ እንደተነሳ፣ የእነሱን ክብር እንደቀነሰ፣ እንደሰደባቸው፣ እንደበደላቸው ቆጠሩት። ለወንድሞች እንደሌላ ሆኑባቸው። ስለዚህ ወገኖቼ ዮሴፍን አባታቸው ያዕቆብ እልና ወንድሞችን አይተና፣ ወንድሞች በዶታይን በረሃ በጎችን ይጠብቃሉ፣ ሄድና ጠይቃቸው ምግብ አርስላቸውና ብሎ ዮሴፍን ወደ ወንድሞቹ ላከው። ወንድሞችም በዶታይን በረሃ በምድረ በዳው በጋቸውን ይጠብቁ ነበር። በዚህ ጊዜ ዮሴፍ ሲደክም ውሎ በርቀት ተመለከታቸው፣ አያቸው። እነሱም አሻግረው አይተው ያ ባለ ሕልም መጣ፣ በድንጋይ እንውገረውና ለአባታችን ለያዕቆብ ልጅህን ዮሴፍን ክፉ አውሬ በላልህ ብለን ቀሚሱን በደም ነክረን ወስደን ለያዕቆብ እንስጠው አሉ። እንዲህ ሲመካከሩ እርስ በርሳቸው አይ ወንድማችን ከምንገለው፣ ወንድማችን ለእጃችን ከምንሰነዝር፣ ወንድማችንም ለሞት አሳልፈን ከምንሰጠው፣ ወንድማችንም ይሙት ከምንለው በ20 ብር እንሽጠው ብለው እስማኤላውያን ነጋዴዎች ወርቅ፣ ሽቶ፣ ሌላውን የንግድ ስራቸውን የንግድ ዕቃቸውን ይዘው ወደ ግብጽ ሲሄዱ ወንድማቸውን አሳልፈው ሰጡት። ወንድማቸውን በ20 ብር ሸጡት። ለወንድሞቼ እንደሌላ፣ ለእናቴ ልጆችም እንደ እንግዳ ሆንኩባቸው። የቤት ቅናት በልታኛለችና የሚሰድቡም ስድብ በላይ ወድቋልና ነፍሴን በጾም አስመረርኋት፣ ለስድብም ሆነብኝ። ማቅ ለበስኩ፣ ምሳሌም ሆንሁላቸው። በደጅ የሚቀመጡ በእኔ ይጫወታሉ፣ መጣ ያ ሄደ እያሉ በእኔ ይጫወታሉ። ተመልከቱ፣ የምድር በዚህ ዓለም ግፍ ተመልከቱ። በደጅ የሚቀመጡ በእኔ ይጫወታሉ፣ መጫወቻቸው አድርገው
ወይን የሚጠጡ እኔን ይዘልፋሉ፣ እኔን ይሰድባሉ። አቤቱ በመልካሙ ጊዜ ጸሎቴ ወደ አንተ ነው። አቤቱ በምሕረትህ ብዛት በማዳንህ እውነት አድምጠኝ። አሜን። እንዳይውጡኝ ከረግረግም አውጣኝ፣ ከሚጠሉኝ ከጥልቅ ውሃ ከሚጠሉኝና ከጥልቅ ውሃ አስጥለኝ። የውሃውን ማዕበል አያስጥመኝ፣ ጥልቁ አይዋጠኝ፣ ጉድጓድም አፉን በእኔ ላይ አይዝጋብኝ። እንግዲህ ከውስጥ ሁኜ እንዳይዝጋብኝ ማለት ነው። አቤቱ ምሕረትህ መልካም ናትና ስማኝ፣ እንደ ርኅራኄህም ብዛት ወደ እኔ ተመልከት እያለ ነቢዩ ዳዊት ለወንድሞቼ እንደ እንግዳ ሆንኩባቸው። ዮሴፍ ወንድሞች በ20 ብር ሸጡት፣ ለግብፃውያን ወደ ግብፅ ለሚሄዱ ለእስማኤላውያን ነጋዴዎች ሰጡት። የአባቱ ልጆች የያዕቆብ ልጆች የደጉ የያዕቆብ ልጆች። ሌላውም መጽሐፈ መሳፍንት ምዕራፍ 11 እንዲህ የሚል ተጽፏል። ክቡራንና ክቡራት ወገኖች፣ የዕብራው ስብከት ነው። መጽሐፈ መሳፍንት እንመልከተው። ምዕራፍ 11 ላይ ገለአዳዊውም ዮፍታሔ ጽኑ ኃያል ሰው የጋለሞታ ሴት ልጅ ነበረ። ገለአድም ዮፍታሔን ወለደ። የገለአድም ሚስት ወንድ ልጆችን ወለደችለት። ልጆችም ባደጉ ጊዜ ዮፍታሔን የልዩ ሴት ልጅ ነህና በአባታችን ቤት አትወርስም ብለው አሳደዱት። ለወንድሞች እንደ እንግዳ ሆንኩባቸው። የአባት ልጅ ነው። እናታቸው የዮፍታሔ እናት ልጅ ባይሆናቸውም የአባታቸው ልጅ ነው። ነገር ግን አንተ ከልዩ ሴት ከእንግዳ ሴት ከሌላ ሴት ተወልደሃልና መሬታችን አትወርስም ብለው የዮፍታሔ ወንድሞች አሳደዱት። የዮፍታሔ ወንድሞች እንደዚህ። እንዴት ቆያችሁ ወገኖች? መቼም ይህን ርዕስ ዝም ብዬ እንደማልመርጠው የዚህን ዓለም ግፍና መከራ እያየን ነው። ወቅቱን፣ ሰዓቱን፣ ጊዜውን የተመለከተ ትምህርት ነው የምናስተላልፈው። ዝም ብለን አይደለም ርዕሱን ስንመርጠው። ርዕሱ ሲመረጥ የዚህ ዓለም ግፍ በአሁኑም ሰዓት ወንድማማች እናትና ልጅ የተካካዱበት ዘመን፣ አባትና ልጅ የተካካዱበት ዘመን፣ ወንድም ወንድሙን አሳልፎ የሰጠበት ዘመን። ምንድን ነው ታዲያ? ወንድሞቼ እንደሌላ ሰው እንደማያውቁኝ፣ ለወዳጆችም እንደ ጠላት፣ ለወዳጆች ጠላት መስዬ ታየኋቸው። ለወንድሞቼም ባይድ ክፉ፣ መልካም ላደረኩላቸው ሰዎች ሁሉም ደግሞ ክፉ ያደረኩባቸው መስሎ ታያቸው። ክፉ የሰራሁባቸው መስሎ ታያቸው። ለምን ነው ወገኖች? ለምን ክፉ ሳይሰራ ለምን ክፉ ሰራ? ሳይበድ አይቻለም። እኔ የሰማችሁ ነው። በእውነት እኔ ሰው ክፉ ይሰራል ብዬ አስቤውም አላውቅም። ግዴታ እሱን እንኳ ገዳም የመሰረትኩት ገዳም በእውነት ሰው ዘግቶ ይቀመጣል እንጂ አሁን ዘግቶ አንገቱን ደፍቶ አውጣኝ ይላል እንጂ ሰው ስቅለበለብ ይላል እኮ። አንዳንድ ምን ነገር የመሰበረው ይላል እንግዲህ ይላል ነው። አልኩም። አሁንም ደግሞ አልኩም። ሁሉ እንደ ወንጀል ነው የሚቆጠር በእኔ ነገር። ሁሉ እንደ ወንጀል አላደርግ። ነገር ግን አልኩም። ግን አንዳንድ ሰዎች ከአንዳንድ ካላሰቡት ቦታ ሄደው ሲፈት ምን ነገር የመሰበረው ለማንዳንድ ጊዜ ስቅለበለብ እንዲሁኝ የሚሉታል። አሁንም የኔ ነገር የሚገርም ነው። ወደሱ ወደ ተቀደሰው ተራራ የገባሁት ቁም ነገሩን ልንገራችሁ። እንዲያው ለታላላቆችም የልጅነቴ ደግሞ ለወንድሞችም የወንድምነቴ ዝቅ ያላችሁ ብትኖሩም ደግሞ የአባትነቴን ልንገራችሁ። ሰው ካልበደልኩት አይበድለኝም፣ እንደማልበድለው ደግሞ አውቃለሁ። ካላስቀየምኩት አያስቀይመኝም፣ እንደማላስቀየመው ደግሞ አውቃለሁ። እኔ ራሴን አውቀዋለሁ። በራሴ መተማመን ነው። በቃ የምተማመነው ምንድን ነው? ግዴታ ሰውን ዘልዬ አልሰድበው፣
እንደዚህ አሁን በዚህ ጉዳይ ምንም ውይይትም ስብሰባም ጊዜም አላባክንም። እየተገፋን እንችላለን። ሲከሱን አንከስም፣ ሲሆን ሲጠሩን አንጠላም፣ ሲሆን ሲያሳድዱን ክፉ ሲያደርጉብን መልካም እንመልሳለን። ሲሆን ከቤታችንም እያሳደግናቸው ከሌላም ቦታ እየረዳናቸው ግፍ ሲፈጽሙብን ግድ የለም ቸለል ብለን ታግሰን እናየዋለን። ሲሆን ባይሆን ደግሞ ነው ሳይሰድበኝ ዝም ብዬ ቁንጨጩ በጣም ያሳፍራል። መልካም እያደረገልኝ እንደው ወዳጄ ብሎ የወዳጅነት ስራ እየሰራ ጠላትነት በጣም ያሳፍራል። አሁን እኮ ይሄ የአውሬ ስራ ነው። እናንተ እባቦች የእፉኝት ልጆች ይላል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ። አሁንም የተጻፈው እንኳን ሌላ የተጻፈውን ቀጥታ በማንበብ ሚተቹታሉ ዝም ብለው። እኛ የተጻፈውን እናነባለን። እንዴት ይሄን በማቴዎስ ወንጌል ምዕራፍ 23 ቁጥር 33 ላይ እናንተ እባቦች የእፉኝት ልጆች ብሏል መድኃኒዓለም ኢየሱስ ክርስቶስ የተናገረ። የተጻፈውን ነው፣ ምንም ማድረግ አይቻልም። የዮፍታሔ ወንድሞች አንተ ብለው ልክ ነው። ሰዓት እንዳይለኝ ነው የምጠነቅ የጋለሞታ አሁን እችን ፊደል ብናገር ሰውየው ግን የጋለሞታ ሴት ልጅ ነበረ ጽኑ ኃያል። ዮፍታሔም ጽኑ ኃያል ሰው የጋለሞታ ሴት ልጅ ነበር ያለ። ገለዓድም ዮፍታሔን ወለደ። የገለዓድም ሚስት ወንዶች ልጆችን ወለደች። ልጆቿም ባደጉ ጊዜ ዮፍታሔን የልዩ ሴት ልጅ ነች። የልዩ ለወንድሞቼ እንደሌላ ሰው ለወንድሞቼ እንደ ልዩ ሰው ተቆጠሩ። አቤት ስንቱ መከራ፣ አቤት ስንቱ ፈተና፣ አቤት ስንቱ ችግር። አይ ሰው ሆኖ መፈጠር በእውነት እንደው እንደው አለመወለድ መልካም ነበር። ኤርምያስ ምን ነው ባልተወለድኩ አለ። ትንቢተ ኤርምያስ ምዕራፍ 20 ቁጥር 14 ላይ ለእናቴ ወይም ለአባቴ ነው እንጂ ለአባቴ ወንድ ልጅ ተወለደል ብሎ የነገረው ሰው እያላላ ያቺ የተወለድኩባት ቀን የተረገመች ትሁን እያለ ነው አለና። ኢዮብም እንዲሁ መጽሐፈ ኢዮብ ምዕራፍ 3 ቁጥር 1 እስከ 17 ድረስ ደጋጎች አባቶቻችን ምን ነው ባልተወለዱ አሉ። ግፍ ሲፈጸም መከራ ሲበዛ የዲያብሎስ ፈላጻ ሲወረወር ክፉ መንፈስ በእኛ ላይ ሲፈለጥን ዘንዶ ሲወራጭ እባቡ ሲያፏጭ አንበሳው ሲያገሳብን አቤት ትንኟ ደግሞ ያቅማ እንዲህ እያለች ያቺ ቢምቢዋ መርዟን ስተነፍስበት ጠቅ ስታረገን ያን ሁሉ እያዩ አባቶች ምን ነው ባልተወለድኩ። አለመወለድ መልካም ነው በእውነት አለ የራሴና እኔ ባልወለድ መልካም ነው። እኔ መወለድ ትርፉን አጣሁት። መወለድ የትርፉ ምንድነው? በመወለድ ያተረፍኩት ምንድነው? ያገኘሁት ምንድነው? መብላት፣ መጠጣት፣ መሞት፣ መብላት፣ መጠጣት፣ መተኛት፣ መነሳት፣ መቃተት፣ መጫደር፣ ሁልጊዜ እንደደነበሩ እንደ ክፉ አድራጊ እንደደነበሩ መኖር ሁልጊዜ። አይ ዲያብሎስ በሄዱበት ሁሉ ፈተና እንደ ክፉ አድራጊ ያለ መጽሐፍ ቅዱስ እንደምን ቆያችሁ? ለወንድሞቼ እንደሌላ ሰው ሆንኩባችሁ። ወንድሞቼ የእናቴ ልጆች፣ እህቶቼ የእናቴ ልጆች እንደሌላ ሰው ያሳደግኳቸው ያስተማርኳቸው ለዲቁና ለቅስና ያበቃኋቸው እንደሌላ ሰው ሆንኩባቸው። ዮፍታሔ ሂድ አሉት፣ አባረሩት። ወንድሞች የዮፍታሔ ወንድሞች አሳደዱት። የዮፍታሔ ወንድሞች ሂድ አሉት። የዮፍታሔ ወንድሞች የወለደውን የአባቱን ቤት አስለቅቀው እኛ የእናትና የአባት ልጅ ነን፣ አንተ ግን የእናትና የአባት ልጅ አይደለም። አሁን እሺ ደግሞ በእናት አይገናኙም እንዳለን ኤሳውና ያዕቆብ ደግሞ ብያቸዋለሁ። በአንድ ቀን ተጸንሰው በአንድ ቀን የተወለዱ ናቸው። እዚህ ላይ ደግሞ ምን ምክንያት ይምጣ? እንዲሁ አሁን ሲሆን ሰው ለሆነ ሁሉ ሙሉ ክብር፣ በቃ ሰው ለሆነ ሁሉ ሙሉ ፍቅር፣ ዘረኝነት የሌለበት ሙሉ ፍቅር። አቤት ተለመደ። አሁንማ ተለመደ። አለፈ። እቻ ዓለም ጠብን፣ ክርክርን፣ ግጭትን፣ መለያየትን፣ ጥላቻን፣ ቂም በቀልን፣ ዘረኝነትን፣ ፍቅረ ነዋይን አሳልፈው ያለም እንደ ጽድቅ ተቆጠረ። መቼም ቢሆን እኔ አልቀበልም። ለእኔ መቼም ቢሆን
ምንም አምላኬ ሁሉን የሚችል አምላክ ና ባለ ቀን ይውሰደኝ እንጂ በእንዲህ አይነቱ የአመፅና የተንኮል የክፋት ስራ አልስማማበትም ብያቸዋለሁ። እኔ ወደ ገዳሙ አልገባም ነበር። አልጣላው ይጣላኛል አላስተውኩትም። ምን አይነት አይምሮዬ ደክሟል! ምን አይነት አይምሮዬ በእውነት ማሰብ ተስኖ ይኖረዋል። አላስ የራሴን ነማያ ሳይሰድበኝ እሰድዋለሁ። ዝም ብሎ እያለፈ አንተ ይውጋ፣ ዝም ብሎ እያለፈ የተርትር እንዴት ይባላል? ደግሞ ሳይበድለኝ ይልቁን መልካም እያደረገልኝ እኔ ክፉ ማድረግ እያጎረሰኝ ምንክስ እጁን አይሰው 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 ደግሞ ወገኖች ዝም ብሎ በግሉ እንደዚህ ለሚኖረው እንዲህ አይነት ፈተና ይበዛ። ደግሞ እንዲህ አይነት ጠንካራ ብዙ ስራ በሚሰሩ ሰዎች ላይ በሚያበሉ፣ በሚያጠጡ፣ በሚሰጡ የማይሞት ታሪክ የማይቀበር ስራ በሚሰሩ ሰዎች ላይ ይሄ የሚበዛ ደግሞ ዋናው ነገር ይሄ በቃ ዮፍታሔ አሁን ጀግና ስለሆነ እንዲህ አይነት ጠላት ወንድሞቹ አሳደዱት። ዮሴፍ አሁን ደግ ስለሆነ ወንድሞቹ አሳደዱት። ያዕቆብ አሁን ደግ ስለሆነ አንድ ቀን ተጸንሰው አንድ ቀን ተወልደው ኤሳው ተነሳበት። ኤሳው በአመፅ አሳደደው። አገሩን፣ እናቱን፣ አባቱን አስለቅቆ ጋሩ ጋር ናቸው ወገኖች። ሰለቸኝ፣ ሰልችቶኛል፣ ሰልችቻለሁ። ይሰለቻል፣ ይሰለቻሉ። ሰለቸኝ። ዓለም ትሰለቻለች ወገኖች። እንደው መቼም እቻ ዓለም ትሰለቻለች፣ በጣም ይሰለቻል። ሁልጊዜ ውሸት ማድመጥ፣ ሁልጊዜ ውሸት ማየት፣ ሁልጊዜ ውሸት መስማት፣ ሁልጊዜ ሐሰት ምን የሐሰት መተላለፊያ መሆን፣ የሐሰት መተላለፊያ ይምላል፣ ይክዳል፣ ይቀርባል፣ ይርቃል፣ ይወዳል፣ ይጠላል። አራያማ ያሳዝናል። አላደርገውም መቼም እግዚአብሔር ቢፈቅድ በእውነት ቢፈቅድ ኑሮ እንደው መቼስ አምላካችን ይሄ የዓላማ ጉዳይ ነው። ቢፈቅድ አምላካችን የእሱ ፈቃድ ቢሆን ቸርነቱ በቸርነቱ እነ ሙሴም እኮ ጌታ ሆይ ከአባቶች አልበልጥምና ውሰደኝ አለ ሙሴ። ዘኍልቍ ምዕራፍ 11 ቁጥር 15 ላይ እኔ ከአባቶች አልበልጥምና ውሰደኝ ይበቃኛል። ሰለቻል። ሁልጊዜ ውሸት፣ ሁልጊዜ እውነቱ ውሸት ተብሎ ውሸት እንደ ጽድቅ ሲቆጠር ሰዎች ውሸትን መነጋገሪያ ሲያረጉት፣ ውሸትን መወያያ ሲያረጉት፣ ውሸትን አጽድቀው ሲነጋገሩበት፣ ሲሰበሰቡበት፣ ሲወያዩበት ሰለቸኝ። እኔ ምን ትርፍ አልፈልግ። እኔ ምን እግዚአብሔር ይመስገን እንዲህ አርጎዞኛል። እኔ አሁን እንዲያው ምን ስጡ ብዬ ልዋሽ? ምን አድርጉል ብዬ ልቅጠፍ? ምን አድርጉል ብዬ ሰው ልጣለው? ሰው ክብር ነው። ሰው እኮ ለሰው ልብሱ ነው። ለሰው ውበት እኮ ናችሁ እናንተ። እንዴት እጣላችኋለሁ? መመኪያ እኮ ናችሁ እናንተ። ሰው እኮ መመኪያ ነው። ሰው እኮ ቢያውቅበት፣ ሰው እኮ ቢገባው፣ ሰው እኮ ቢረዳው፣ ሰው እኮ ቢገነዘብ ሰው ነው ልብሱ። ለሰው ነው ውበቱ። ለሰው የዕለት እንጀራም እኮ በሰው ላይ ነው። በእንተ ማርያም ብለን እኮ አድገን የልጆቻቸውን ቁራሽ ከልጆቻቸው አፍ እየነጠቁ እኮ ነው ለዚህ ተማሪ አልቆርስበትም እያለ እጥፍ አድርጋ እየሰጠች እኮ ነው አሳድገው። ይኖርም ደግሞ ለልጆቻቸውም ይኖራቸው ግድ የለም ከልጆቻቸው ጋር እያካፈሉ አሳድገው እኮ ነው። ወላጅ እኮ እናት አባት ብቻ እኮ አይደለም ለዚህ ያደረሰን። እናት አባት ብቻ አይደለም ለዚህ ያደረሰኝ። እህት ወንድም ብቻ አይደለም ከዚህ ያደረሰኝ። ማላውቃቸው አሁን ዛሬ እንደው ከሰው ደብልቆ የትኛው ነገር ማላውቃቸው ሰዎች ሁሉ አብልተውኛል፣ አጠጥተውኛል፣ አልብሰውኛል፣ እንግዳነት ተቀብለውኛል፣ አይዞህ በርታ ጠንክር ብለውኛል። ያለ ሰው ከዚህ እንዴት ይደረሳል? ምንም ሀብት ይኖር፣ ምንም ጉልበት ይኖር፣ ምንም ጥበብ ይኖር ከዚህ ለመድረስ ሰው ያስፈልጋል። እንዴት ቆያችሁ?
ለወንድሞቼ እንደሌላ ለእናቴ ልጆች ደግሞ እንደ እንግዳ ሆንኩባችሁ። አሁን እኔ እንደሌላ በሆንባችሁ እኔ ሳልጠላችሁ ብትጠሉኝ፣ ሳልክዳችሁ ብትክዱኝ፣ ሳልሰድባችሁ ብትሰድቡኝ፣ ሳልከፋባችሁ ብትከፉብኝ፣ እንደው ይሄ ነገር ተለመደ። ዝም ብሎ ቁንጨጮ ላይ መውጣት ዝም ለምን አደገ? ለምን ተሻሻለ? ለምን ሰው ወደደው? ለምን ሰው ሰማው? ኧረ ጥጋብ ቀዩ ወይ ጥጋብ ቀዩ ላል ያገር ወይ ጥጋብ ቀዩ ወይ ዲያብሎስ ለምን ሰው ሰማው? ለካ ድሮም ነበር። አሁን ትዝ አለኝ። ለካ ዳንኤልንም እንዲህ ነው ያደረጉት። ለካ ሰው በዳንኤልም ላይ ሲነሱ እንደዚህ ነው። እንዲህም አለ ወገኖች። እንደው እኮ ዝም ብለን የግላችን ስንሰከሰክ እነሆ ለወንድሞቼ እንደሌላ ሆንኩባቸው። ወንድሞቼ መውደድ ሲገባቸው፣ ወንድሞቼ አይዞ ማለት ሲገባቸው፣ እህቶቼ በርታ ጠንክር ማለት ሲገባቸው፣ እቻለም እኔ አይዞ በርታ ጠንክር ቀጥልበት ማለት ሲገባቸው፣ እኔ በወገኖቼ አሁን ማንን ግሩም ነው። አስቸገርኳችሁ ወገኖቼ? አስቸገርኳችሁ ሆይ? ያስቸገርኳችሁ ነገር አለ ወይ? ምኔን የከበዳችሁ? አሁን ንገሩኝ እስቲ። ምኔን የከበዳችሁ? እንዲያው ራሴን ወገቤን ምኔን የከበዳችሁ? ሆዴን የከበዳችሁ? አልብሱኝ ነው አብሉኝ ነው ብዬ የከበድኳችሁ? ምን የከበደባችሁ? መልስ የለም እንዴ? መልስ የለም ወይ? ምኔን የከበደባችሁ? ምንድነው ያረኳችሁ? ምንድነው የበደልኳችሁ? የበደልኳችሁ ካለ ይሄ ሆድህ ነው የከበደን። አብላን ብለሃል። ልብስ ደግሞ እየመራረጥክ ትለብሳለህ። ጫማ እንደው ሰዓቱ ምኑ እንደው አንተ ደግሞ ምንም አታረገና ለበሉኝ። እኔ ያስቸገርኳችሁ ነገር ካለ እኔ መዋሸት አልዋሽም። እንዲያው አሁንም ሰማይ መጅ ይሁን ወፍጮ ድንጋይ ትሁን እኔን ለመፍጨት ይገለባበጡ፣ ማዕበሉ የሚነሳ ሞገዱ የሚደንፋ ጣራው የሚናድ ዛፉ የሚገለባበጥ አውሎ ነፋሱም ምድር ሁሉ ተፈጥሮዋን ብትቀይር እኔ ከክርስቶስ ፍቅር የሚለየኝ የለም። ለቀበጣ ወስኛለሁ። ከክርስቶስ ፍቅር የሚለየኝ የለም። ይሄ ነው ዋናው። እኔ ሁሉም ነገር ቀላል ነው። እኔ ከሰው ፊት ግን ጸሎት ወንቅሸትን እኮ ነው የምላችሁ። ያው በምን ልማልላችሁ? ሰው ዝም ብሎ የሚጣላ መሆኑን በቃ አላደርገውም። ሰው ዝም ብሎ ማሳደድ፣ እየበላም ጠላት፣ እየተማረም ጠላት፣ እየዳነም እየተፈወሰም ከእግር ብረቱን አውልቆ ጠላት። ኧረ አይድረስ። ኧረ እንደው በራሳችሁ ብታዞሩትና ብታስቡት። እግር ብረት ታስሮ ሲመጣ ያየነው ሰውዬ እግር ብረት ታስሮ መጥቶ እግር ብረቱ ሲወልቅ ጠላት። በአልጋ ሲመጣ ያየነው ሰውዬ በአሁኑ መራመድ አቅቶት ያየነው ሰውዬ መስማት አቃታት፣ ጆሮዋ ማየት ያቃታቸው ዲዳና ደንቆሮ መንፈስ የያዛቸው ሰዎች መጠው ጤናቸውን አግኝተው እንደገና ጠላት። በጣም ያሳፍራል። ከእሱ ተቀምጦ የእህት ልጅ እያስተማሩ፣ ከእሱ ተቀምጦ የወንድም ልጅ እያስተማሩ፣ ያውም በስርቆት ተመርቆ በእውቅና ያለፈ ነገር ሳይሆን በእውቅና ያለፈ ሰግ ሳይሆን በስርቆት በመላ በክህደት የፈለጉትን እያረጉ ዙሮ ጠላት ደግሞ ይሄማ እንደው ውሃውን እያጎለበቱ ለውሃው ጉልበት እየሰጡ እንደመጠጣት የለም። ያ ዛሬ ልጠጣና ይድረቅ ሰነፍ ትውልድ እንደመጣ አለመታደል። ልጠጣውና ይድረቅ ዘባል አርፎ መቀመጥ ቁጭ ብሎ መብላት፣ ጌታን እያመሰገኑ መዳን መፈወስ። ዛሬ በሕክምና ማየታችሁታል። ዛሬ ጠንቋዩም ዛሬ በየጸበል ቦታው ማየታችሁታል።
መንከራተት ነው። እንደው ታዲያ እንግዲህ እግዚአብሔር ከፈቀደበት ቦታ ላይ ከዳነ የዳንበትም ቦታ ለመዳናችን ምክንያት የሆኑትን ዋኖቻችሁን ያስተማሯችሁን አስቧቸው እኮ ነው ያለ ዕብራውያን ምዕራፍ 13 ቁጥር 7 ላይ ዋኖቻችሁን አስቧቸው። የመከሩንን አባቶች፣ ያስተማሩንን እናቶች አባቶች፣ የረዱንን በጸሎት ያሰቡንን፣ ቁራሽ እንጀራ ቅዳጅ የተቀደደች ልብስ ያለበሱንን አባቶች እናቶች በመልካም ስራቸው እናስባቸዋለን። በበጎ ህሊናቸው እናስባቸዋለን። ደግሞ ምንም ባይሰጡንም ደግሞ እንዲሁ በሰውነት ሰው በመሆናቸው ሽማግሌውን በሽማግሌነቱ፣ ወጣቱን በወጣትነት፣ ጎልማሳውን በጎልማሳነት፣ ህፃናትን በህፃንነታቸው በምግባር በሃይማኖት በጥሩ ስነ ምግባር ታንጸው እንዲያድጉ ለህፃናቱ የምናወርሳቸው ውርስ ምግባርና ጥሩ ምግባርና ጥሩ እውነተኛዋ የቀናች የጸናች ሃይማኖት እንዲሁም ጥሩ ስነ ምግባር ነው ምነው መወረስ ያለብን። ትውልድ ተክተን ማለፍ አለብን። እንዳሁኑ ከቀጠለ እንዴት ሊሆን ነው? ክደት እኮ ነው። ረዩትም አልደረሰባችሁም መሰል ሰላም አዳሪዎች ክፉ ነገር አላገኛችሁም መሰል። ክፉ ነገር ደርሶባቸው አውቅ መታደል ነው። ምን አይነት በምን ልመስለው እንዲሆኑ መኖር፣ ክፉ ነገር ሳይደርስበት መኖር። አንዳንድ ጊዜ እንዲህ አይነት ትምህርት ያስፈልገናል። እንደው ዓለም ወተቴ ሽሩሩሩ እያለ እንደ ሁልጊዜ ብዙ ችግር ብዙ ሳር ፍቃለሁ እንደማሽላ ነገር ከወደ እየተብላለ ብዙ ነገር ከወዳችን እያለ ወይም ብዙ ችግር እየደረሰብን ብዙ ፈተና ትከሻችን ላይ እየደቀቀ ሰውነታችን መሸከም አቅቶን እየማቀቅን ለተሞታችን እየጠበቅን እንደገና ደግሞ ስንል አንዳንድ ጊዜ እንዲህ አይነት ትምህርት እሱም የተጻፈው ነው። ጢሞቴዎስ ሆይ አለ በጊዜውም ያለ ጊዜውም ጽና በርታ ነው። እነሆ አስተምር፣ ምክርና ገስጽ ይለዋል። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 2 ላይ አስተምር፣ ምክር፣ ገስጽ። ይሄ ተግሳጽም አይደለም። ይሄ ዝም ብሎ የጊዜውን ሁኔታ መግለጽ ነው እንጂ እኮ አሁን ይሄ ምንም አይደለም። የጊዜውን ሁኔታ ነው የገለጽ ነው። ክደት ነው። እናትና ልጅ ፍቅር የላቸው። ስንት በስልክ በደብዳቤ ስርዓቱ ጋብቻው እስኪፈጸም ሽማግሌው እናት አባት ቤተሰብ ያወቀው ያለዚያም ደግሞ እንደው በየምኑ ስንት በተስፋ ይጠብ ላይ ለመታየት ሲጓጉ ሲመኙ ሲያስቡ የነበሩት ሁሉ ጋብቻ ስርዓቱ ሲፈጸም እቃው የሰርጉ ዕቃ ሳይመለስ ጣለው ታሪክ ምስጢር መገላለጥ ምስጢር እንዲህ ብላይ ነበር እንዲህ ብሎ ነበር። ይሄን አንስቶት ያን ወስዶት ታዲያ ምንድነው? ኧረ ይበልብኝ። እኔ እንዲህ አይነቱ ቅልቅል የለኝም። እዩኝ፣ ለልጆቻችሁም ንገሩልኝ። ይሄ ልጆቻችሁም ይወቁት የኔን ችግር። እኔ ምንም አልፈልግም። እኔ መጣላት አልፈልግም። ጠብ እንደው ፊደሏን ባትሰማት እንደውችስ ባትኖርች ሌላው ሁሉ ጥሩ ነው። እየሰራንበት ዛሬው ዳዊቱን ድርሳኑ ሁሉ እንደግማለን። እግዚአብሔር ይመስገን። ውዳሴ ማርያም መልካም ማርያም መልካ ኢየሱስ መማር ወላጆችን ነፍሳቸውን ይማር እና ነገር ግን ወገኖች ክፉ ነው። እንደው ዝም ብሎ መድረክ ላይ ቆሞ መሳደብ። ወንጌል የሚገርመው ደግሞ ስለ ፍቅር እኮ ነው የሚሰብኩት። ስለ ፍቅር እየሰበኩ እርሱ ፍቅር ትምህርቱ ፍቅር ግን ሲያወራርዱት ሲጎራርዱት ለዛ ሰውዬ ልክ እውቅና የተሰጣቸው ፈቃድ የተሰጣቸው እግዚአብሔር ያን ሰውዬ ስደውት ያለ የተባሉ ይመስላል። የትኛውን ስደውት እኮ አልተባለም። ጻድቃንን አይደለም ኃጥአንን ልፈልግ ነው የመጣው አለ እኮ። ማንን መስደብ ያለ፣ ማንን ማዋረድ ያለ፣ ማንን ክብር መቀነስ ያለ ለማንም አልተፈቀደም። የጠፋም ካለ መመለስ ነው። የጠፉትን ልፈልግ ነው የመጣሁኝ። በሽተኞች ናቸው መድኃኒት የሚፈልጉ ማርቆስ ምዕራፍ 2 ቁጥር 13 እስከ 17 ድረስ ሌዊ የተባለውን ማቴዎስን በጠራው ጊዜ ከቀራጭነት ስራ እኔ የጠፉትን ልፈልግ ነው የመጣሁ፣ ጻድቃንን ሳይሆን ኃጥአንን ልጠራ ነው የመጣሁ። ኃጥአንን እኮ ነው ኃጥአን። እኔም እኮ ኃጢአተኛ ሁኜ ታየው ሁኜ ተገኘው። እኔን ነው መንከባከብ፣ እኔን ነው መፈለግ። ለምን ሲኦል ገነት እኮ አይጠብም እኮ። እኔ ብጨመር ገነት አይጠብን ሆኖ እድሉ ገጥሞኝ ለመጽደቅ በንባችሁ ከጸደቅኩኝ፣ በትምህርታችሁ ከጸደቅኩኝ፣ በውራኪያችሁ ከጸደቅኩኝ እኮ ገነት የኔ መግባት አያጥባት።
የገነትን እኮ የኔ መግባት አያጠበውም እኮ እንዲሁም እኮ ጠፍቼ እንዳልቀር ነው እንደ ዘኪዎስን እሴም እንጂ ዛሬ ለዚህ ቤት መድኃን ሆኖለታል ይሄም የአብርሃም ልጅ ነውና እያለ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ዘኪዎስን የቀራጮችን አለቃ በሉቃስ ወንጌል ምዕራፍ 19 ከቁጥር 1 እስከ 10 ድረስ በማቴዎስ ወንጌል ምዕራፍ 9 ከቁጥር 9 አንስቶ ማቴዎስንም እነሆ ይሄም እንጂ እያለ እኔ እንደምን ቆያችሁ ወገኖች? ያው እንግዲህ ስለ ዮፍታሔ ተነጋግረናል አይደለም? እንግዲህ ዮፍታሔን ተነጋግረናልና ማቴዎስ ምዕራፍ 9 ምንድነው የሚል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም ከዛ አልፎ በመቅረጫው ተቀምጦ የነበረውን ማቴዎስ የሚባለውን አንድ ሰው አየና ተከተለኝ ያለው። ተነስቶም ተከተለው። በቤቱም በማዕድ ተቀምጦ ሳለ እነሆ ብዙ ቀራጮችና ኃጢአተኞች መጥተው ጌታችን ከአምላካችን ከመድኃኒታችንና ከደቀ መዛሙርቱ ጋር አብረው ተቀመጡ። ፈሪሳውያን ነገረኞች፣ ፈሪሳውያኖችም አይተው ደቀ መዛሙርቱን መምህራችሁ ከቀራጮችና ከኃጢአተኞች ጋር አብሮ ስለምን ይበላል አሏቸው። ኢየሱስ ክርስቶስም ሰምቶ ሕማምተኞች እንጂ ባለጤናዎች ባለመድኃኒት አያስፈልጋቸው። የሆነም እኮ እንደኔ አይነት በሽተኛ ነው መድኃኒት የሚያስፈልገው ልበል እስኪ። እንደኔ አይነት በሽተኛ፣ እንደኔ አይነቱ ቀን የጨለመበት ጊዜው የመሸበት ዘመን የከፋበት እንደኔ አይነቱ ፈተና የበዛበት ነበር እንዲያውም መድኃኒት የሚያስፈልገው አይዞ መባል የሚፈለገው። እንደምን ቆያችሁ ወገኖች? ልንገርሽ ምንም ባትረዱኝ ልንገራችሁ ባይሆን ምንም ባትረዱኝ በንባችሁ ትረዱኛላችሁ። ፈሪሳውያንም እነዚህ ፈሪሳውያን ማለት ምን ማለት ናቸው? ፈሪሳውያንም አይተው ደቀ መዛሙርቱን መምህራችሁ ከቀራጮችና ከኃጢአተኞች ጋር አብሮ ስለምን ሁልጊዜ ሰውን መቅሰስ፣ ሁልጊዜ ሰው ስም ማጥፋት፣ ሁልጊዜ ሰው ስራ ማበላሸት፣ ሁልጊዜ የተሰራ መናድ፣ ሁልጊዜ የተካበውን መናድ የተሰራውን ማፍረስ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ግን ሕመምተኞች እንጂ ባለጤናዎች ባለመድኃኒት አያስፈልጋቸው ማለት። ነገር ግን ሂዳችሁ ምሕረትን እወዳለሁ መስዋዕትንም እያለ ያለውን እንደምን እንደሆነ ተማሯል። ኃጢአተኞችን ወደ ንስሐ እንጂ ጻድቃንን ልጠራ አልመጣሁም። ነገር ግን ሂዳችሁ አለ ምሕረትን እወዳለሁ ይላል መድኃኒዓለም ኢየሱስ ክርስቶስ። ምሕረትን እወዳለሁ አለ ያለውን አላነበባችሁምን? ኃጢአተኞችን ወደ ንስሐ እንጂ ጻድቃን ልጠራ አልመጣሁም። እንደኔ አይነቱን ኃጢአተኛ በቃ ይሄን የሚያስፈልገው እኮ ጻድቃንማ በስራቸው ይድናሉ። ጻድቃን በስራቸው ይድናሉ። እንደናንተ አይነቶችን የታመማችሁ ሰዎች ለእናንተ እንክብካቤ ምግቡ፣ ልብሱ፣ መብራቱ፣ መውጫ መውረጃው አቧራ እንዳይቦልባችሁ፣ ጭቃ እንዳትረግጡ፣ ውሃውን ያው ከከርሰ ምድር የሚወጣ ነው የተጣራ 9 ጊዜ 10 ጊዜ አሁንም ወስደው አጥንተው አመል ለማግኘት ረግረግ ነው ጭቃ ነው እያሉ ስሙን አጠፉት። ወንቅሸትን ለመዝጋት ምን ይደረግ? ቢመረምሩት ቢፈትሹት በተለያየ መሳሪያ ማሽን ቢያስገቡት አዲያም ዮርዳኖስ ወንቅሸት ቅዱስ ገብርኤል አንድነት ገዳም ከተራራው ሰልቆ የሚወጣው እንዲህ ነው። ስለዚህ ይሄ ነው እንከን የለሽ ገዳም አዲያም ዮርዳኖስ ወንቅሸት ቅዱስ የሁላችን ገዳም ብሔረሰቦች በየቋንቋቸው የሚዘምሩበት ብሔረሰቦች በየቋንቋቸው አዲያም ዮርዳኖስ ወንቅሸት የሰላም ደሴት አዲያም ዮርዳኖስ ወንቅሸት የሰላም ደሴት ደብረ ሰላም ደብረ መድኃኒት። ክፋትማ ባይኖረው ሰውማ ክፉ ባይሆን እሺ ያጠፋውንም አጠፋ ብሎ ለማረም ለማስተካከል ግን የለም። ያጠፋውን አጠፍ ልክ ነው። ጥፋት እንዳይበዛ ጥፋት እየጎላ እንዳይሄድ ጥፋትን እንደ ጽድቅ እንዳንቆጥረው ጥፋትን ተማምነንበት በጥፋት በክፉ ነገር እንዳንሰራ አሰራራችን የቀና የጸና እንዲሆን አው ክፉን ክፉ ማለት በጎም በጎ ማለት መልካም ነው። እንደው ዝም ብሎ ዘሎካ ዮሴፍን ወስዶ በሐብር ያዕቆብን እገለዋለሁ
ለወንድሞቼ እንደሌላ ሆንኩባቸው። ዮፍታሔን ሀገራችን ልቀቅልን፣ ዮፍታሔን ከኛ ጋር መሬት ትወርሳለህ አለ። መጽሐፈ መሳፍንት ምዕራፍ 11 ብያችሁ የለም እንዴ? ቁጥር 30 ላይ ሄደው ለምነውታል። እነሆ የዮፍታሔ ወንድሞች አሞናውያን ተነሱባቸውና ሊያሸንፏቸው ሲሉ ጠላት ሆነው ሲነሱባቸው ሂደው እባክን አንተ ጽኑ ኃያል ወንድማችን አሉት። ሲቸግራቸው ፈለጉት እንደገና። አንተ ጽኑ ኃያል፣ አንተ ጠንካራ ደግሞ ያውቁበታል። እኔ እኮ ያውቁበታል። ቀንና ጊዜ አይተው ነው። በቃ ቀን ገጠማቸው ብድግ ይላሉ። እንዲሁ ቀን አላጋጠማቸው ጸጥ፣ ልክ እባብ ካልተመቸው ሽብልል ብሎ ነው የሚተኛ፣ ከተመቸው ደግሞ ይምዘገዘጋል። ያም ሆኖ ግን መቼም አብሬ በጫካ ኑሬያለሁ። ከሱም አሁን ወደ ታች ዝቅ ብሎ ክፉ እባብ አለ እና መቼም ካልተተናኮሉት አይተናኮልም። ወይ ሲረግጡት ወይም እንደው አጋጣሚ ሆኖ ነው። ዝም ብሎ ከተያዩ ጥሎ ነው የሚሄድ። ሰው ግን እኮ ሳይጣሉት መጣለኝ፣ እየወደዱት መጥላት፣ እየጠቀሙት መጥላት፣ እየዳነ እየተፈወሰ ከኤችአይቪ ከካንሰር እየተፈወስኩ ይላል። እንደገና የዳነበትን ቦታ ሲያወግዝ ሲጣላ እንደዚህ ነውና ዮፍታሔም እንዲህ አለ። ዮፍታሔም አሞናውያን ዮፍታሔም በእውነት የአሞንን ልጆች በእጅ አሳልፈ ብትሰጠኛለህ፣ ሂደው ለመኑት፣ እባክህን አለን፣ ጽኑ ነህ፣ ኃያል ነህ፣ ጠንካራ ነህ፣ አንተ አሞናውያን ሳያጠቁን አጥቃልን፣ ሳያሸንፉን አሸንፍልን ብለው እነዚያ ያሳደዱት ወንድሞቹ ለመኑት። እግዚአብሔር እንዲህም ያደርጋል። ለሁሉም አምላካችን እግዚአብሔር በእውነት የተመሰገነ ይሁን። እሱም ሄዶ አሸነፈላቸው። ጠላቶቻቸውን አሕዛብን አሸንፎ በሰላም ብቻ ወንድሞቹን እስራኤላውያንን ነፃ አውጥቷል። ነፃ ሆነው እንዲኖሩ አድርጓልና አሁን ወደ ርዕሳችን እንመለስና ትምህርቱ እንዳናስረዝመው። መቼም ያም ሆነ ይህ ነገሩ እየገረመን ነው። እንደ የሰው ክፋት፣ የሰው ተንኮል፣ የሰው ክፉነት፣ የሰው ተንኮል እየገረመን እንጂ ምንም አይደለም። ሁሉም ያልፋል። እንዲህ አድርጎም ነገር ያስተካክላል እግዚአብሔር አምላካችን። እንደገና ለመኑት፣ ናልና አሉት። እሱም ሄደ፣ ፈቃዳቸውን ፈጸመ፣ ጠላቶቻቸውን ድል አደረገ። ከዚህ በኋላ አብሮ መኖር ከነሱ ጋር። ዮፍታሔም በእስራኤል ላይ 6 ዓመት ፈረደ። ገላዳዊውም ዮፍታሔ ሞተ፣ ከገላድም ከተሞች በአንዲቱ ተቀበረ ይላል። 6 ዓመት ነፃ አውጥቷቸው እስራኤላውያንን ሞት አይቀርምና ሞተ። እነሱ እንዳሉት፣ እነሱ እንዳሳደዱት፣ እነሱ እንዳባረሩት ግን አልሆነም። ተመልሶ ለሀገሩ በቅቷል። ሁሉን የሚችል አምላክ አሁንም የተገፉትን ግፋቸውን የተገፋነውን ግፋችን ይመልከትልን። አምላካችን ግፋችን ይመልከትልን፣ መገፋታችን ይይልን። ለወንድሞቼ እንደሌላ፣ ለወዳጆቼ እንደ ጠላት፣ ለዘመዶቼ እንደ ባዕድ፣ ብዙ ለሚደረግላቸው እንዳልሆነላቸው እንዳልተደረገላቸው ለወንድሞቼ እንደሌላ፣ ለእናቴ ልጆች ምን እንደ እንግዳ ሆንኩባቸው ይላል። አይ የሰው ሕይወት ያስተማረን የመከረን የገሰጸን አምላክ የተመሰገነ ይሁን።